ያጣለማኝ ተሳድቦ ይሄዳል የሚባለው ተረት ቀጥታ ላንቺ ነው የሚሆነው እግዚአብሔርን። ምክንያቱም በየቦታው ላይ ገባችሁ፣ በየአንዱ ብሔር ላይ ተቆርቋሪ መስለሽ ነበር። የኦርቶዶክስ ተቆርቋሪ አንቺ መሰልሽ፣ የትግራይ ህዝብ አንቺ ተቆርቋሪ መሰልሽ። ብልጽግና ቤት ለመግባት ተርመጠመጥሽ። ብልጽግና ወደድብናትሽ ስላወቀ አላስገባሽምና ድንቁርቁር ያልሽ ሰውዬ አሁን መተሽ ምናሽ ጭርስ አልወድም አይነት ነገር ነውና አሁን ላይ አገርቷ ላይ በንጹሃን ላይ የሚደርሰው ነገር አማራም ኦሮሞ ትግሬም ይሁን ምንም ነገር ትክክል ነው። በምንድን ድሮ ባጠፉት ጥፋት ነው አልሽ። ይሄ አሁን ድድብናሽን ፍንትው አድርጎ የሚያሳይ ነውና ሚዲያ ታዋቂ ነው የሚያደርግሽ፣ አዋቂ ሰው አያደርግም። እና አንቺን ነው ሚዲያዎች እንዳንቺ አይነት ደደቦችን ነው ወደፊት ለፊት እያወጣ እያሰጣ ታዋቂ ሰው ያደረገውና ብልጽግናንም እኮ ሞክረሻል። ብልጽግና ቤት ለመግባት ተርመጣማሽ አልፈቅድም አሉሽና እና አስቴር አሁን የወረወርሽው ድንጋይ ጭርስ አልወድም ነው። በዚህ መሃል ገብቼ ልታወቅ ነው ደደብ ድንቁሩ። የአስቴር በዳኔ ጥላቻ ንግግር ትናንት የነበራትን የስነ ልቡና የበላይነት ለሀገር ተቆርቋሪነት ሳትፈራ ሀገራዊ ጉዳዮች ላይ የምትሰጣቸው ሂሶች ሰምተን ዛሬ እንደዚህ የበታችነት ስሜት ጭንቅላቷ ላይ ወጥቶ በስካር ሲያናዛት ማየት እጅግ ያሳፍራል፣ እጅግ ያሳዝናል። እንዲያው ለመሆኑ የንግግር በኦርቶዶክስና በአማራ ጥላቻ ላይ የተሰነዘረ የጥላቻ ንግግር ነው ወይ ብለን ስንጠይቅ እሷ ወከልኩት የምትለው ማህበረሰብ ትናንት የሀገር ባለቤትነት ያልነበረው በኢትዮጵያ የሀገር ግንባታ ውስጥ ምንም ድርሻ የሌለው መጤ ነው ብሎ እንደ መሳደብ ጭምር ይቆጠራል። እንደዛ ካልሆነ ለአንድ ብሔር የሀገር ባለቤትነት አሳልፋ ባልተሰጠች ነበር። የንግግር ብዙ የአማራ ተወላጆችና የኦርቶዶክስ እምነት ተከታዮች አስቆጣ ቢሆንም ሌሎች ብሔረሰቦችና የእምነት ተከታዮችም ይህን ንግግር እነሱ መጤ ናቸው ብላ በመሳደቧ ምላሽ ሊሰጡበት ይገባል። ይህን ለማረጋገጥ ባለቅኔ መሆን አይጠበቅብንም። ስለዚህ የወከለችውን ማህበረሰብ እኛም በኢትዮጵያ ታሪክ ድርሻ አለን፣ በፍጹም የአንድ ብሔርና የአንድ ሃይማኖት ብቻ አይደለም አልነበረም ብሎ ሊቃወም ይገባል። እንዲህ አይነት የጥላቻ ንግግር የተናገሩ ሰዎች መደበቂያ ሊኖራቸው አይገባም። ሃይማኖቶችም የራሳቸው ቅደም ተከተል ቢኖራቸውም መጠናቸው ስፋታቸው ቢለያይም ሁሉም የራሳቸው አስተዋጽኦ አላቸው። በነገራችን ላይ ለአስቴር በዳኔ የጠፋት አይደለም፣ ከአስቴር ንግግር ጀርባ ጥልቅ ሴራ ስለተገመደ እንጂ። ለእሷ ይህን መረዳት ቀላል ነው። ትናንት ለእውነት ስትሟገት በነበረችው በእርሷ በኩል ቢነገር ተቀባይነቱ ከፍ ይላል ተብሎ ስለታሰበ የተነገረ ንግግር ነው የሚመስለው። ይህም የኦርቶዶክሳውያን ሞት ህጋዊ የበቀል ምላሽ እየተሰጣቸው እንጂ ጥፋት አይደለም ተብሎ እንዲታምንና ግድያው ይበልጥ ተጠናክሮ እንዲቀጥል አስቴርን መሳሪያ አድርገው የተጠቀሙባት ይመስለኛል። ያም ይሁን ይህ ግን መሳሪያ የማትመዝ ኦርቶዶክስ የሚደረግባት ሁሉን አቀፍ ዘመቻ ተጠናክሮ የሚቀጥል መሆኑን አዋጁን በአስቴር በኩል እየሰማን ነው። ያ ካልሆነ ትናንት የሀገር ባለውለታ የራሷ ቀን መቁጠሪያ የሰጠች ኦርቶዶክስ ቤተክርስቲያን እያለች ያወደሰቻትን ዛሬ በዚህ ልክ ልትጠላት አትችልም። የእውነት ለመናገር ቲያትር ሰርተን የክብር እንግዳ አድርገን ለመጥራት ከምንመኛቸውና ከምንጠራቸው የጥበብ ሰዎች መካከል አንዷ ነበረች። የጥበብ ሙያ ዕውቀትን፣ የሰው ልጆችን ማህበራዊ እሴትና የፍቅርን የአንድነትን መሰረት የሚገነባ እንጂ በጥላቻ ንግግር ህዝብን ለማበጣበጥ የምትውል ሙያ አልነበረችም። ብዙ የጥላቻ ንግግር ተነግረዋል። እንደዚህ መርዛማ ንግግር አልሰማውም። ስለዚህ አስቴር በዳኔ በህግ አግባብ ልትጠየቅ ይገባል። አስቴር በዳኔ ሳትሆን አስቴር በዳኔ ማንነቷን ንቃ ክዳ ሌላ ማንነት ለመላበስ ስትጋጋጥ የነበረች ሴትዮ ነች። ከዛም አልፋ ደግሞ የኦሮሞ ልጆችን ለማሸማቀቅ ለማሳቀቅ በጣም ብዙ ትደክም ነበረ። መቼም ብልግና የለመደ ምላስ አያርፍምና ሰሞኑን ከዚህ በፊት ልሙትላችሁ ልሰቀልላችሁ ስትላቸው የነበሩትን ሰዎች ነካክታቸዋለች፣ ራሷ ላይ አዝምታለች። እኛ ምንም አያገባንም፣ የራሷን ማንነት ትታ ነው ስትዞር የነበረችው። ዙረት የለመደች ውሻ ለአፏ ሊጥ ካልሆነ ለወገቧ ፍልጥ አታጣም ይባላልና ከቻላችሁ እንደውም ወገቧን በፍልጥ በሉልን። ምንም አንጠይቃችሁም፣ ስለሷ ምንም ነገር አያገባንም። እኔ በነፃነት ለመኖር የተፈቀደልኝ ሰው ነኝ። በነፃነት መናገርን የሰጠኝ ደግሞ ተፈጥሮ እግዚአብሔር ነው የሰጠኝ። ሀሳቤን እናገራለሁ። ስናገር ግን የሆነ ለመወደድ ለመከበር የሆነ ደረጃ ለማግኘት ከህብረተሰቡ መሀል ምናምን ሳይሆን I am the part of the society። እኔ እዚህ ሀገር ላይ ቤተሰብ መስርቼ የምኖር ሰው ነኝ። ለሌሎች ህፃናትም የህፃናት መጽሐፍ ደራሲ እንደመሆኔ መጠን
ለሌሎች ህፃናትም የሚኖሩባት ሀገር እንዲኖራቸው ፈልጋለሁ ሳላዳላ ማለት ነው። ስለዚህ መጀመሪያ ያንን አይነት ንግግር የምናገረው ለራሴ ጭምር ነው፣ ለልጆቼ፣ ለቤተሰቤ። ኢትዮጵያ ውስጥ ያሉ ልጆች ነገ ሀገር እንዲኖራቸው በዝምታ ለምን እናልፋለን? ሞቲቫችን ማለት ነው ስህተት ታርሞ የተስተካከለ ነገር እንዲመጣ ከማሰብ ማለት ነው። እና በዛ ምክንያት ትናገራለህ። ግን አሁን አካባቢ ያለውን ነገር ሳየው ማለት ነው ዝም ማለት ራሱ አይፈቀድልህም። በፊት እኮ ስንለፈልፍ የነበረው ማለት ነፍሳችንን አስይዘን ስንለፈልፍ የነበረው አሁን እየከፋ የመጣው ዳሜጅ ምናልባት የመቀነስ ኃይል ካለው ብለን ነበር አይደል? ግን ተናግረህም ለውጥ የማይመጣ አይነት ነገር ከሆነ ለምን ትሰራ? የአስቴር በዳኔና ኦርቶዶክሳዊ ጥላቻን እንዲሁም ደግሞ የአንድ ብሔርን ጥላቻ መሰረት ያደረገ ንግግር ከህግ አንጻር እንመዝነዋለን። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። ቪዲዮውን እስከ መጨረሻ ሳታዩ እንዳትዳኙኝ አደራላለሁኝ። ስለዚህ አስቴር በዳኔ እንግዲህ በዚህ በአርት ውስጥ ወይም በኪነ ጥበብ ውስጥ የምናውቃት እህታችን፣ ከቅርብ ጊዜ ወዲህ ደግሞ ሃይማኖት ተኮር በሆኑ ነገሮች ላይ በተግባር እያየናት እየተገለጠች የመጣች እህታችን ነች። እቺን እህታችን የዛሬ 3 ዓመት ነው ያደረኩት ይህንን ንግግር ባትል ኖሮ ቪዲዮ ኤአይ ነው ብዬ ዝምል ነበር። ምክንያቱም በፌስቡክ ገጿ ላይ የዛሬ 3 ዓመት ባደረኩት ንግግር ወይም በሰጠሁት ኢንተርቪው ላይ እንዲህ አይነት ነገር መጣብኝ ብላ በገለጸችው መሰረት፣ ስለዚህ ይህ ቪዲዮ የሷ መሆኑን ስላረጋገጠች ይህን ሐሳብ አስተያየት ለመስጠት መጥቻለሁ ማለት ነው። በዚህ አስተያየቷ ላይ የሚገርመው ምን ብላለች? አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብላለች። ምን ማለት ነው ታችን? ስለዚህ ኦርቶዶክሳውያን ሞት ወይም የሰሜኑ ክልል ሞት፣ ጉዳት መድረስ፣ መታረዝ፣ መሰደት የበቀል እርምጃ አካል ነው እያልሽ ነው ያለሽው። ስለዚህ ይህንን የበቀል እርምጃ የሚወስደውን አካል በጥንቃቄ ታውቂያለሽ ማለት ነው አይደለም? ስለዚህ አንቺም የዚህ አካል የበቀል እርምጃውን ወሳጅ ነው የሚባለውን አካል ጋር እጅሽ እንዳለ በሰጠሽው ቃል አምነሻል ማለት ነው። በሐሰተኛ መረጃና የጥላቻ ንግግር አዋጅ እንዲሁም ደግሞ በኮምፒውተር አዋጁ እንዳንቺ አይነት ነውረኛ የሆኑ ግለሰቦች የሚያስጠይቅ የሕግ ማዕቀፍ አለ። ይሄንን ግን የሚመለከተውና ሊጠይቀት የሚገባው በአደባባይ የተነገረ ንግግር ስለሆነ ፖሊስ እጅ ወዴት ነው? አቃቤ ሕግስ እንዲህ አይነት ጉዳዮችን ህዝብን ከህዝብ የሚያባላ አንዱን ሃይማኖት ከሌላው ሃይማኖት ጋር ግጭት የሚፈጥሩ አካላትን በተመለከተ ተገቢውን ምርመራ አድርገህ ለፍትህ ማቅረብ ኃላፊነት አለብህ ማለት ነው። ስለዚህ አቤቱታ ሊቀርብልህ አይገባም። ተበድያለሁ የሚል አካል ሊቀርብ አይገባም። ምክንያቱም ህዝባዊ በደል፣ ህዝባዊ ቃል የተፈጸመ ስለሆነ ማለት ነው። ስለዚህ እህታችን በዚህ ንግግርሽ ተሳስቻለሁም አይደለም በይፋ ወጥተሽ ይቅርታ ልትጠይቅ የሚገባበት ነው። እውነት ለመታወቅ ብለሽም አድርገሽ ከሆነ አብረን የምናየው ይሆናል። ስለዚህ እንዲህ አይነት ነውረኛ የሆኑ ሰዎች ወደፊት እንዳይመጡ ተመልሰውም ደግሞ ጥፋት እንዳይፈጽሙ አስተማሪ እንዲሆን ዘንድ ሁላችሁም ከታች ኮመንት ሊንክ ላይ ጥፋተኛና በደለኛ በዚህ ድርጊቷ በይፋ ይቅርታ መጠየቅ እንዳለባት ኮመንት ላይ እየጻፋችሁ እንዲሁም ደግሞ የሚመለከተው አካል ፖሊስ፣ አቃቤ ሕግ ተገቢውን እርምጃ ወስዶ ፍትህ እንዲያሰፍን ጥያቄ እንድታቀርቡ መልእክቴን አስተላልፋለሁ። ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ፖስት ማድረግን አትርሱ። አስቴር በዳኔ ለአብይ አህመድ በጣም የቅርብ ሰው ብቻ አይደለም ከቅርብ ሰውነት ያለፈችም እንደሆነች አውቃለሁ። አስቴር በዳኔ የምትናገረው አብይ አህመድ የሚስማማበትን እንደሆነ አሁን ማረጋገጫ አግኝተናል። በደንብ ልክ እንዴት ተናበው እንደሚሰሩ ለማየት እስኪ የአብይ አህመድን ንግግር ነው። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለው። መስጊድ አንድ ቢሆንና እሷን አቃጥሎ የሚጠፋ ቢሆን ችግር የለው። እንደምታዩት ነገሩ አንድ ሲቃጠል 10 ይሰራል። ኪሳራ ስለሆነ አክሳሪ መንገድ
ባንከተል ነው የሚሻል። ኦርቶዶክስ ይልሃል ስሙ አንድ ቢሆንና እሱ ቢቃጠል ችግር የለም ይላችኋል። ተመልከቱ። አንድ ብትሆን ቤተክርስቲያኗ እሷ ብትቃጠል ችግር የለም። አንድ ቢሆን መስጊዱ እሱ ቢቃጠል ችግር የለም። ሙፍቲን ስትገሉ ሌላ ሙፍቲ ይመጣል ነው እያለ ያለው። አንድ ሱፍያ ሼህ ስትገድል ሌላ ይመጣል ነው ያለ። አሁን እናስደምጣችኋለን መልሰን። አሁን ይሄ ፕሮፓጋንዳ ምን ማለት ነው? እስኪ ይሄን እናዳምጠው። ምን የሚሉት ፕሮፓጋንዳ ነው? እስኪ ስሙት። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ኦኬ ሰው እዚህ ላይ ምንድነው የምትወስዱት? ሽመልስ አብዲሳ የሰበሩንን ሰብረን ተቆጣጠረናታል አገሪቷን ያለው አይደል? እግዚአብሔር ምህረቱን ይስጥህ። ከአብይ አህመድ ጋር ተሰለፋለሁ እያልክ ያለ አካል ካለ ምህረቱን ይላክልህ። ቶለሬት የማያረግ ትውልድ የነማን ትውልድ? የነ አብይ አህመድ ትውልድ፣ የነ ሽመልስ አብዲሳ ትውልድ ተፈጥሮ እየተበቀለ ነው። ማንን? አማራውን። ማንን? ኦርቶዶክስን። በግልጽ አማርኛ ይሄን ተብሎ ሪላክስ ማድረግ ይቻላል። አዲስ አበባ ላይ አገር መምራት ካልቻልክ ለምን ከስልጣን አትለቅም ብሎ በፓርላማ አብይ አህመድን ጠይቆ ግን ክርስቲያን ታደለ እስር ቤት። ለዚህ ንግግር የሆነ ሃይማኖት የሆነ ብሔረሰብ የኛ ነው ብሎ ፌዴራሊስት ኃይሎች እንዲህ ሲሉኝ የተባለው ዝም ብሎ ድንገት የተነገረ እንዳይመስልህ። በወል የተግባቡበት በጋራ የያዙት አቋም ነው። የሰበሩንን ሰብረን ተቆጣጥረነዋል ሲሉ ባላማ ነው። ኦርቶዶክሳውያንን ሲያቃጥሉ ቤተክርስቲያንን ሲያቃጥሉ ኦርቶዶክሳውያንን በእሳት ሲያቃጥሉ በገጀራ ሲከትፏቸው ተማምለው አውቀው በዚህ መንገድ ነው።